መጣ አብረሽ ብትይ አበርትቶ የሰራ ሁሉም ሆነ ጌታ በፍቅርሽ ታስሬ እኔ ስንገላታ ድህነት መጣ በረሃብ ተወግታ ሰቀቀኔ ውጋቴ የኔው በፍቅርሽ ታስሬ ከደጅሽ ካጥሮች አለሁኝ ከደጅሽ ካጥሮች አለሁኝ አባጥር ላይ ባስተውልሽ ውሾች አባረሩ በቅብል ዶሮች አስፈራሩ በእኔ ለማሳበብ ወንድምሽ በራፉ መግቢያውን ይዞታል አባትሽ እናትሽ እልፍኝ ተቀምጠዋል እንደምን አድርጌ አንቺን ማግኘት ይቻላል
ተስከፋ እንባዬ አልቆም አለ ፍጹም አጣው ተስፋ ልበደል አላዝንም ግን መለየትሽ ከፋ በደልሽም ይቅር ሁሉም ነገር ይጥፋ ተመለስ ፍቅሬ የሕይወቴ ተስፋ ውጭ መስመር ሰርቶ ለእንባዬ መውረጃ ለዓይኔ ብርሃን ነሳው ምክንያቱን እንጃ እንባዬ አልቆም አለ ፍጹም አጣው ተስፋ ልበደል አላዝንም መለየትሽ ከፋ እንባዬ አልቆም አለ ፍጹም አጣው ተስፋ ልበደል አላዝንም መለየትሽ ከፋ መለየትሽ ከፋ እንባዬ አልቆም አለ ፍጹም አጣው ተስፋ ልበደል አላዝንም ግን መለየትሽ ከፋ የፍቅር አደራ ታቅፌ ዞራለሁ በሀሳብ ሰመመን ኑሮን ከፍቻለሁ መለየትሽ ከፋ ሚዛኑ ከበደ ከማያውቀው ሀገር ልቤም ተሰደደ እንባዬ አልቆም አለ ፍጹም አጣው ተስፋ ልበደል አላዝንም ግን መለየትሽ ከፋ እንባዬ አልቆም አለ ፍጹም አጣው ተስፋ ልበደል አላዝንም ግን መለየትሽ ከፋ መለየትሽ ከፋ እንባዬ አልቆም አለ ፍጹም አጣው ተስፋ ልበደል አላዝንም መለየትሽ ከፋ የፍቅር አደራ ታቅፌ ዞራለሁ በሀሳብ ሰመመን ኑሮን ከፍቻለሁ መለየትሽ ከፋ ሚዛኑ ከበደ ከማያውቀው ሀገር ልቤም ተሰደደ እንባዬ አልቆም አለ ፍጹም አጣው ተስፋ ልበደል አላዝንም ግን መለየትሽ ከፋ እንባዬ አልቆም አለ ልበደል አላዝንም መለየትሽ ከፋ ልበደል አላዝንም መለየትሽ ከፋ ልበደል አላዝንም መለየትሽ ከፋ ልበደል አላዝንም መለየትሽ ከፋ እናመሰግናለን። የፋና ላምሮት የምዕራፍ 22 ውድድር የመጀመሪያዎቹ አቅራቢዎች
ሁለት ተወዳዳሪዎቻችን ስራዎቻቸውን አቅርበዋል። የሰዓት አጋሮቻችንን ላስታውሳችሁና ወደ ዳኞች አስተያየት እናልፋለን። ኢትዮ ቴሌኮም፣ ኒው ፍላወር ፎም የሰዓት አጋሮቻችን ናቸው። አጋሮቻችን እናመሰግናለን። እንቀጥላለን። ቀደም ሲል ስራዎቻቸውን ያቀረቡልን አብርሃም መላኩ በኤሌም 1 ተወክለው የጋሽ ሚኒሊክ ወስናቸውን የአይኔ ተስፋን እንዲሁም ደግሞ ዮናስ ሽመልስ በኤሌም 2 ተወክሎ የጋሽ ታምራት ሞላን እንባይ አልቆማለን ነበር። እንዴት አገኙት ዳኞች? አስተያየትና ነጥብ ይሰጡልናል። እሺ እናመሰግናለን ሰላምዬ። አብርሃምና ዮናስ መጀመሪያ እንኳን ወደ 22ኛው የፋና ላምሮት ውድድር በሰላም ተቀላቀላችሁ። እንኳን ደህና መጣችሁ። ስላየናችሁ ደስ ብሎናል። በጣም ጥሩ የውድድር ጊዜ ይኖራችኋል ብለን እናምናለን። ሁለታችሁም በጣም ግሩም አቀራረብ ነው ያቀረባችሁት። በጣም ደስ የሚል በጣም ቆንጆ እንዳገባባችሁ ከአብርሃም ልጀምር። የጋሽ ሚኒሊክን የአይኔ ተስፋ በጣም ቆንጆ የሙዚቃ ምርጫ ነው። ቃናችንን በጣም ባሪፍ ምርጫ ባሪፍ ፐርፎርማንስ ነው የጀመርክልን። በመጀመሪያ ድምጽህ እጅግ በጣም ውብ ድምጽ ነው ያለ። በጣም የሚያምር የተፈጥሮ ድምጽ አለ። በጣም ግሬስፉል የሆነ ሬንጁ ሰፊ የሆነ በደንብ የሚሰማ ቆንጆ ከዛ ደግሞ ምንድነው ሁሉ ጊዜ እንግዲህ ፋና ላምሮት ከተጀመረ ጊዜ ጀምሮ እስከ ዛሬው ዕለት የምናወራው ኢሚቴት አታድርጉ አይደል የሰውን ድምጽ። ምክንያቱም አላማው ራሳችሁን የምትፈጥሩበት መንገድ ነው። ራሳችሁን ሚውዚካሊ ሼፕ የምታደርጉበት ስቴጅ ስለሆነ በዛ አይነት ቅርጽ እንድትመጡ ነው የሚፈልገው። አንተ ጋም ጥሩ ነገር ነው በዚህ ረገድ ስናይ የነበረው። ጉልበት ላይ ያለ ነገር አሪፍ ነው። ስትጫወት ያለ ስሜት ኢነርጂ ደስ ይላል። ሪትሚክሊ ያለ አንደርስታንዲንግ ከስልተ ምት አንፃር በጣም ቆንጆ ነበረ። ከባንዱ ጋር የነበረ ደግሞ መናበብ እና የመግባባቱ ነገር በተለይ ኤንዲንጉ ጋር ምናምን ያስታውቅ ነበረ ስትደጋግም። እሱ በጣም ፕሮፌሽናል ወይ ነው። እሱ ሁሉ ነገር በጣም ጥሩ ነበር። አብርሃም ትንሽ ቅር ያሉኝ ነገሮች ጋር በሄድ ቅኝት ጋር በጣም ብዙ ቦታ ጥሩ ነው። የእውነት ለመመስከር የመጀመሪያ ዊክ ፐርፎርማንስም አይመስልም ወይ የመጀመሪያ ሳምንታት ላይ ያሉ ፐርፎርማንስ አይመስልም። በጣም ጥሩ አቅም ያለህ ልጅ ነህ። አልፎ አልፎ ብቻ ሽርፍ እያሉ የሚሰሙ የቅኝት ሽርፍራፊዎች ናቸው ያሉት። በተለይ ደግሞ ወደ ሃይ ፒች በጣም የላኛው ዜማ ሲወጣ እሱ ጋር ትንሽ ለጉሮሮ ያለ መመቸት ነገር አለ። የመረጥከው ኪ ይሁን ብዬ ሳስብ ግን ኪው ደግሞ በጣም ቆንጆ ይመስላል። ከታችም ከዚህ በታች ማውረድም አይችልም። እዚሁ ላይ ግን እነዚህ ነገሮች መቅረፍ የምትችልባቸውን ቴክኒኮች ማሰብ የተሻለ ነበረ። ሪትም ቅድም እንደነገርኩ ጥሩ ነው። በጣም አረዳድህ ሪትም ኤቭሪቲንግ ጥሩ ነው። ግን ፊዚካሊ ካውንት ስታረግ ባይታይ እንደ ፐርፎርመር ይመከራል እና ከመቁጠር ይልቅ ወደ ስሜት ወደ ፊሊንግ ማምጣቱ። ምክንያቱም አይምሮህ ላይ ስራ ማብዛት ነው። ሙዚቃ አንድ ዘፋኝ ሲዘፍን ማአት ነገር ነው አይደለም ተሸክሞ እዚህ ጋር የሚቆመውና ሪትም እያሰበ ዜማውን እያሰበ ግጥሙን እያሰበ በጣም ብዙ ነገር ነው ትርምስ የሚሆነው። ጭንቅላትህ በጣም መስራት ያለበት የዜማ ውበት ነው። ሌላውን ነገር ለስሜት ለፊሊንግ መተው ያስፈልጋል። ከስሜት ጋር በተያያዘ ይሄን ዘፈን ሁሉ ጊዜም እንደምናነሳው ናሬቲቭ ወይ ተራኪ ወይ ስቶሪ ቴለር ታሪክ ተናጋሪ አይነት ስትራክቸር አይደል ያለው። እሱ ጋር ትንሽ ቅር የሚሉ ነገሮች አሉ። ምንድነው የመጀመሪያ ሳምንት ስለሆነ የመጀመሪያ ቀንም ስለሆነ ብዙ አስተያየት እንዳይበዛ በደንብ እንድንተዋወቅ የድምጽህንም ባህሪ ስንተዋወቅ ደግሞ ከዚህ በላይ ብዙ ሀሳቦች እናነሳለን። ግን ጉሮሮ ከዚህ በላይ ዲቴሎች ጋር እንዲሄድ ቅላጼዎቹን በጣም ጥቃቅን የሆኑ የዜማ ሀሳቦች ላይ ሞር እንዲታዘዝህ ትንሽ ቮካል ነገሮች መስራት አለብን። ከዛ ውጪ በጣም ቆንጆ ነው። 9870 ዮናስ ጋሽ ታምራት ሞላ እንባይ አልቆማለኝ። አንተም ጋር በጣም እጅግ በጣም የሚያምር የተፈጥሮ ድምጽ በጣም የሚያስቀና ድምጻዊ በሆንኩ የሚያሰኝ የተፈጥሮ ድምጽ ነው የሰማነው። በጣም ቆንጆ ነው። ኢነርጂ በጣም ደስ ይላል። ከጉልበት አጠቃቀምህ በጣም ማኔጅድ ነው። ይሄ ኮንትሮልድ የሆነ ወደ ላይም ሲወጣ የማይረብሽ ታች ጋርም በጣም ኮምፎርታብል ሆነን እንድናዳምጥን ያደረከን ከትንፋሽ ጋር በተያዘ ሪትም ጋር ብዙ ነገሩ በጣም ግሩም ነው። ምንድነው እንደዚህ አይነት ሙዚቃ ብዙ ጊዜ ያው ትመለከታላችሁ ያምናለሁ የፋና ላምሮትንና የባይናሪ ፎርም ወይም ሁለት የዜማ ክፍል ብቻ ያላቸው የዜማ ስትራክቸሮች ሲሆኑ እንደዛም ቢሆን ይሄ ቀላል ነው ያልኩ አይደለም።
በጣም በጣም ድምጻዊነትን በጣም የሚፈትሽ የዜማ ቅርጽ ያለው ሙዚቃ ነው። ግን ምንድነው ዜማዎች በጣም ይደጋገማሉ አይደለም? በቃ ሁለቱ ናቸው በተደጋጋሚ የሚመጡ። ስለዚህ ምን አይነት ቴክኒክ መጠቀም ያስፈልጋል? ትንሽ የዜማ ቅንጣቶችን የራስህን ሀሳቦች እየቀያየርክ በጣም ጥቃቅን ነገሮችን ተች ቢኖራቸው ያንተ የመሰልቸቱን ነገር ተደጋጋሚነቱን እንድንረሳው ነው የሚያደርገን። እንደዚህ አይነት ዜማዎች ስትመርጥ እንዲህ አይነት ቴክኒክ ማሰብ ያስፈልጋል። ከዛ ውጪ እንግዲህ ዘፈኑ ከባድ ቅኝት ላይ ነው ያለው እንደምናውቀው። ቅኝቱ ካለበት አንፃር በጣም ግሩም ነው። አልፎ አልፎ ግን ሽርፍ የሚሉ ከቅኝት መውጣቶች ይሰሙ ነበረ። ለክፉ የሚሰጡ አይደሉም፣ ግን ያው ነጥብ ያስቀንሳሉ። ከስሜት ጋር በተያያዘ በጣም ቅር ያለኝ ፓርት እሱ ነው። ዘፈኑ እምባዬ አልቆም አለ እያለ በጣም ገብቷል ገና ሳላወራ አይደለ? አንተ ግን በጣም አጫዋች አይነት ፐርፎርማንስ ነው ስታቀርብ የነበረውና ትንሽ እንደውም ሲደጋገም ወደ ሁለተኛው ወደ ሶስተኛው ዙር ነው ሙድ ውስጥ እየገባህ የመጣው። ፊዚካሊም በተለያዩ ጀስቸር ምናምን እንደዚህ ስታሳየን የነበረውና ግን you have to ሙዚቃ ውስጥ መሆን አለብክ አይደል? እምባዬ አልቆም አለ እያለ በጣም አዝኖ የሚያዜም ካራክተር ስማይል አያረግም አይደል? አጫዋችነት በጣም ይሄ አለ አይደለም ስትል የነበራቸው ነገሮች እነሱ ነገሮች እዚህ ላይ ፈጽሞ የተሳሳቱ ናቸው። ምክንያቱም ከሙዚቃው ሐሳብ ጋር ጭራሽ ስለማይሄዱ አንተንም እንግዲህ በሂደት በደንብ ስናውቅ ከዚህ በላይ ሐሳቦች እናነሳለን። 9920 ዮናስ። እሺ አብርሃም መላኩና ዮናስ ሽመልስ እንኳን ደህና መጣችሁ። ከአብርሃም ጀምራለሁ። የጋሽ ሚኒሊክ ወስናቸውን የኔ ተስፋ የሚለውን ዜማ ነው ይዘህ መጣው። በጣም ቆንጆ ምርጫ፣ በጣም በጥሩ ሁኔታ ነው የተጫወትከው። ምንድነው አንድ ደስ ያለኝ ቆንጆ ድምጽ አለ። ይሄን ቆንጆ ድምጽ ግን ምን ብትጨምርበት ቆንጆ ይሆናል የሚለውን እነግራለሁ። ከሱ በፊት ግን ያደነቅኳቸው ነጥቦች ካንተ ላይ መናገር እፈልጋለሁ። አንድ እንደዚህ ዳይናሚክስ ለማድረግ የሞከርከው ነገር በጣም ቆንጆ ነው። ስለ የዳይናሚክስንም አስተሳሰብ ትንሽ መናገር እፈልጋለሁ ትንሽ ቆይቼ። ሌላኛው የላይ ድምጽ ላይ የነበረው እንደዚህ ሙልት ያለ ድምጽህን ወድጀዋለሁኝ። እነዚህ ነገሮች ቆንጆ ሆነው ሳሉ ዳይናሚክስ አጠቃቀምህ ልትሞክር ያሰብከው ነገር ቆንጆ ነው፣ ግን ለምንድነው በደንብ የዳይናሚክሱ ፊሊንግ ያልመጣው የሚለውን ነገር ለመናገር ያስፈልጋል። ምክንያቱም ታች ላይ የድምጽህ ማነስ በደንብ የሆነ የተርገበገበ ነገር እንዲሆን አደረገው እንጂ ሙሉ ድምጽ እንድታወጣ አላደረገምና ስስት አለብኝ። እና ዳይናሚክስ ማለት በጣም አሳንሶ የታቹን ድምጽ መጉዳት ወይ የላኛውን ድምጽ መጉዳት ሳይሆን ሙሉ ድምጽ ግን ትንሽ፣ የላኛውም ሙሉ ድምጽ ግን ትልቅ፣ በደንብ ኪውን እየነካ መሆን አለበት። ስለዚህ ዳይናሚክስ ልትጠቀምበት ያሰብከው መንገድ በዚህ አመለካከት እንድታስበው ፈልጋለሁ። በዛ ምክንያት ታችኛው ድምጽ ትንሽ የመርገብገብና እንዲ በደንብ አቅም ያጣ የመምሰል ነገር ስለነበረው እሱን አስብበት። ስዕሉን ለማምጣት እዚህን የአይኔ ተስፋን ምስል ምንድነው ገላጭ አይነት ግጥም ነው ያለው። ምስል ከሳች ምስል ገላጭ እንዴ ነው ታያቸዋለ። ዶሮውንም ውሻውንም ወንድምየውንም ምናምን አይደል? እሱን ልታመጣ የሞከርክበት መንገድ በጣም ቆንጆ ነበረ። ወደፊትም የምትመርጣቸው ዜማ በዚህ መንገድ እንድትሄዳቸው እመክራለሁ። በተረፈ ጉልበት ላይ በጣም መስራት አለበት። በተለይ የታችኛው ድምጹ በደንብ አድርጎ ጉልበት እንዲኖረው ራሱ ላይ እንዲያርፍ መሆን አለበት። በዛ ምክንያት የተወሰኑ ቦታዎች ላይ ከቅኝ ጋር በተያያዘ ችግር ነበረው። በተረፈ ግን በጣም ቆንጆ ነው። ብዙ ነገሩን ወድጀዋለሁ። እኔ ጋር ያለ ማርክ 9860 ነው። ዮናስ ሽመልስ የጋሽ ታምራት ሞላን እምባዬ አልቆም አለ የሚለው ዜማ በጣም ቆንጆ ዜማ፣ በጣም ጥሩ ምርጫ። ይሄ ዜማ እንግዲህ ምንድነው ፈተናው ስንል አንደኛ ቅኝቱ ነው። ቅኝቱ ከባድ ነው። ያው አንቺሆዬ በጣም በጥሩ ሁኔታ ነው ያዜምከው። የድምጽህ ጉልበት በጣም ቆንጆ ነው። ጉልበት ስላለ ግን ሙሉውን በጉልበት ብቻ ይጫወታሉ የሚለውን አስተሳሰብ እንድታስበው ፈልጋለሁ። ከጀምሮ እስከሚያልቅ ድረስ
ሁሉንም በአንድ አይነት ኢነርጂ ነው የተጫወትከው። እንደሱ መሆን የለበትም። ስለ እንባ ያልቆማለ እያለ እየገለጸ ያንተ ድምጽ ግን በጣም ኤነርጄቲክ ነው። የማሳዘኑ ስሜት ልናገኘው አልቻልንም። ስለዚህ ስሜቱን በደንብ አድርገህ ልትረዳ ይገባል ማለት ነው። ሌላ ብሩኬ ተናግሮታል፣ መድገም ግን አለብኝ። እንደዚህ ሁለት አይነት የዜማ ክፍል ያላቸውን ዜማዎች ስትመርጥ በምን አንዱ ዜማ ከሌላኛው ዜማ በምን ትንሽ ውበት ልስጠው፣ ተደጋጋሚ እንዳይሆን ምን ላድርግለት የሚለውን ነገር ታሳቢ እንድታረግ ለወደፊቱ ብታስብበት ጥሩ ነው። ሌላ አንዴ ትዝ ይልሃል ወደ ኋላ ዞረህ እንደዚህ ወደ ሙዚቀኞች እባክህ አታርግሽ፣ ጀርባህን አትስጠለኛ። በቃ እያየህ ኦዲየንስህን የሚያስፈልገውን ምንድነው ማስተላለፍ የፈለከውን ነገር እንደሱ ለማድረግ ሞክር። በተረፈ ብዙ ነገሩ ጥሩ ነው። ዳይናሚክስ ላይ ያስብበት። ሌላ ነገር የሙዚቃ አረዳድህና ሌላውን ነገር በሙሉ ወድጀዋለሁ። እኔ ጋር ያለ ውጤት 9910። አብርሃምና ዮናስ እንኳን ደህና መጣችሁ። ከአብርሃም ልጀምር። አብርሃም አንደኛ የፕሮግራሙ መክፈቻ እንደመሆኑ መጠን ያው ታይተን አናቅም። ከዚህ በኋላ በደንብ እንተያያለን። እሱን በጣም ነው ከግምት ውስጥ ማስገባው። ስለዚህ ትንሽ ጥቃቀን አስተያየቶች ልስጥ፣ ቅር ያሉኝን ማለት ነው። ጥሩ ነገሮች እንዳለ ሆነው ማለት ነው። ለምሳሌ ላይ ሁል ጊዜ የሚወርድ ነገር ካልተመቻችሁ እሱን ጥንቃቄ ብታደርጉ። ይሄ ዘፈን ላይ ከመውረዱ ከማስቸገሩ በላይ ምንድነው ትክክለኛ ኪዎችን አትነካቸውም ነበርና እነዚህ ችግሮቹ ግልጽ ብለው ይታዩ ነበር። ባንዱ በጣም ጽድት ያለ ሳውንዱ በጣም አሪፍ ነበር። ማይክሮፎን ይሰማልና በደንብ ነገሮቹ ግልጥ ብሎ ይሰማል። ሌላው ሃይ የምንለው ቦታ የሚወጣው ቦታ ላይ ለምሳሌ ፍርሃት ነበረ። ፍርሃት ስለነበር ነው እንጂ ኢነርጂ አለ። እታችሁም እኮ በጣም አልወረደም ነው የሚገባኝ። ድምጽ ሁለቱም ጋር አሪፍ ናቸው ያሉት፣ ግን ስትጀምረው በጣም ጮህ ነው የጀመርከውና እሱ ጋርም ፒች ነገር አመጣ። የተፈጥሮ ድምጽ በጣም ደስ ይላል። በጣም ተስፋ ያለህ ድምጻዊ እንደሆንኩ ይሰማኛልና ውድድሩ እየተጋጋለ ሲመጣ እነዚህ ነገሮችን ሁሉ ይቀርፋሉ ብዬ ነው። ሌላው ወሳኝ ቦታ ደግሞ ሪትም ምንለው አሁን እንደመጀመሪያ ቀን ስለሆነ ሪትሙ ላይ ደግሞ ምንድነው የገረመኝ ነገር አንዴ ጎተት ትላለ፣ ትንሽ ዲሌይ ይኖረዋል። አንዴ ደግሞ ፈጠን ትላለና ታይት አለ መሆን አለ አይደል? ልክ ኳንታይዝ አለ መሆን። እነዚህ ኢነርጂዎች ሁሉ በሂደት ይመጣሉ ነው ማለት በጣም ጥሩ ነው። 9880 ነው ያለ። ዮናስ ታምራት ሞላ በጣም ይገረመኝ ገና ስንገባ ሰላም ያሁኑ ተወዳዳሪዎች በጣም አሪፍ ናቸው ምናምን ስትል ነበርና አንደኛው እሱ ነው ስምንቱም ናቸው። እንግዲህ አሁን አንተ ጋር ስመጣም ደግሞ በቃ ተስፋ ያላቸው ውድድሮቹን በደንብ ያለው ከመሎት በጣም ደስተኛ ነኝ በአንተ። ለምን አንደኛ በመጀመሪያ ቀን ከላይ ያየው ነበር ሌላ ዘፈንና ከታች ያለው ሁለተኛው ዙር ያለው ነው አስቀድመ የዘፈንከው። አንደኛ ቅኝት ነው፣ አንቺ የላይ ያለ ቅኝት ነው። በመጀመሪያ ቀን አቅም እንዳለ ለማሳየት የሄድክበት መንገድ በጣም አደንቃለሁ። ሌላው የድምጽ አይነት ስመለከተው እኔ ከዚህ በኋላ ብዙ ዘፈኖችን አንስቶ የመጫወት አቅም እንዳለ ያሳያል። ስለዚህ ይሄን ነገር በደንብ አስብበት። ሌላው ፒች ሪትም የሚባሉትን አንተ ጋር ለኔ ልምድ እንዳለው ሰው ቀለል አድርገን የጀመርከው በመጀመሪያ ቀን በጣም ደስ ይላል። ዳይናሚክስም በተወሰነ መንገድ የዘፈኑ ካራክተር ነው። ዘፈኑ ስንሰማው እድሜ ልካችንን በዚህ አይነት የዜማ ስልት ከጓደኞቼ ጋር መጋራው ምንድነው ትንሽ አፕግሬድ አድርጉት። አንዳንዴ አንድ አይነት የዜማ ክፍሎች ሲመጡ ትንሽ እናንተም እየጨማመራችሁ ብታደርጉበት በጣም አሪፍ ነው። ብዙ የዘፈን ምርጫ እንደምታሳየኝ አውቃለሁ። ብሩኬ ማንሱቶታል እንበያል ቆማለ እያለ ለኔ እንደው ማዘናቶኛል። ምንድነው ዘፈኑን ትንሽ ረስቸው ነበርና ግን ፍጹም አታው ተስፋ እያለ ምንድነው ከፋ መለየትሽ ከፋ እያለ ግን አንተ ጋር በቃ ሰውየው በጣም ጨቅጫቃ ሚስት ያለው አይነት ነገር ስትለየው እንኳን ተገላገልኩሽ አይነት ካራክተር እንዳያሳይ ካራክተር ውስጥ ገብታችሁ ብታደርጉት የዘፈኑን ሐሳብ ቢገለጽ ጥሩ። በጣም ደስተኛ ነኝ። 9920 እናመሰግናለን ዳኞቻችን። መልካም እድል ይሁንላችሁ ለተወዳዳሪዎች።